ኧረ ላሽ እሺ በቃ አሁን ደንቆሮ ከደንቆሮ ጋር ነው። ምንም ሳያውቅ እዚህ ቤት ይገባል። ዝም ብሎ ይዘባርቃል። ማንን ነው? ምን ሆነ ነው? ማንን ነው? ይሄ ነው አውቃለሁ ብሎ ይገባል። አንድ ዝም ብሎ ይዘባርቃል። ምንም ሳያውቅ ክርስቲያን ነው። ኧረ ይብሮ ሼም ነው። ክርስቲያን እኔ ክርስቲያን ነኝ። ይሄ ግን ምንም እኮ አያውቅም። ዝም ብሎ የካህን ድምፅ አስመስሎ ይላል። ኧረ ወደዛ አውርደው። ኧረ ምን አይነት ሰው ነው? ኧረ ይብሮ እግዚአብሔርን ሼም ነው ይብሮ። አንተ አሁን ከዚህ ጋር ታወራለህ። አስወርደው። መረጃ አላቀረበ ማስረጃ ትጠይቃለህ አይደለ? ለምን ዛሬ ዝም ብለህ ትሰማለህ? ለምን ዝም ብለህ ትሰማለህ? መደበሪያ ያደረገው ይብሮ እግዚአብሔር ጸባይ ያለው ስርዓት ያለው ሰው እማ ጸባይ ያለው ስርዓት ያለው እውቀት ግን የለውም። ምን ዋጋ አለው? አሁን እኮ የካህን ድምፅ አስመስሎ እውቀት ይማራል። አስተምረው ችግር የለም። አሁን አንተ ጋር እንምጣስ። አንተ እውቀት አለ? እኔ ስለ እስልምና እውቀት የለኝም። አረ ክርስትና ላይ እውቀት አለ? አይ ክርስትናማ ይብሮ ባለፈው እኮ እኔና አንቺ ተወያይተን እኮ በቃ አስወረድሽኝ። አሁንማ በቃ አንቺ አራላሽ በል ይብሮ ዘዳግም 18 ስለማን ነው የሚያወራው? ቆይ ተው ትንሽ ነው ማለት ነው። አይ ቆይ ይብሮ መጀመሪያ 18 ስለማን ነው? እሱን አስወርደው። ኖ ራስን ቻል ኖ አላወርደውም ማለት ያው አንተን አወረድኩ። በቃ በጣም የሚያሳዝን አንተን አወረድኩ። ያው እኔ እሱን አላወርድም። ይብሮ አይሆንም ይብሮ ያደረገኝ ሰው ለምን አስወርዳለሁ? ምንም አላረከኝማ። ምን አረከኝ? አስቸገርከኝ፣ ሰደብከኝ፣ ነብዬን ሰደብክ። ምንም ያረከኝ ነገር የለም። ስለዚህ ለምን አወርዳለሁ? የኛ ቤት ፍትሃዊ ቤት ነው። ለምን መሰለ ይብሮ፣ አሁን ይሄ ልጅ በጣም አሁን ክርስትናን በቃ በእግዚአብሔር ሲያስገባ ከኔ ጋር ስለ ክርስትና ይነጋገር ሲያስገባው እስቲ ልክ በቃ ክርስትና ናሽ ግባሽ አስገባው ያስገባው ከኔ ጋር ይነጋገር። ለምን አልተሳደበም ነው እኮ አሁን አሁን እሱ ሲንጣና እስኪ እውቀት አለው አይደል? ይንጣስ ስለ ቤተ ክርስቲያን እውቀት እናውራ ነው እነሱ። ጧራ እኮ ነው፣ ምንም የለውም፣ እውቀት የለውም። አባ ማን አቦኒ በቃ አትፍረድብኝ። ነገር ኢብሮ ምን መሰለ ይሄ ከበሮ መች እኮ ጸበል ቀጅ እኮ ነው እኛን ያስቸገረን። እግዚአብሔርን ወገኛ እግዚአብሔር አሁን እኮ ለምን አልተሳደብም? እኔ ለክርክር አልመጣሁም፣ ለማወቅ ነው የመጣሁኝ። ገብቶሃል? ለምን አልተሳደብም እኮ ነው። አረ ላሽ እሺ በቃ